አትሌት ነኝ። እንደማንኛውም አትሌት ይሰራሉ፣ ይለፋሉ። ግን በቃ ሰው ሲሰራ ላቡን ባያገኝ ደስ ይላል። እኔ ግን በቃ በላቤ አይገኝም። በቃ ውድድር ሲደርስ በቃ ጥሩ ኮንዲሽን ላይ ሆኜ ውድድር ቦታ ሲሄድ በቃ የወይን አንጀቴን ይቆርጠኛል። በቃ የወይን አይኔ ጨለምብኛል። አንዳንድ ጉልበቴን ይዘኛል። በቃ በጣም ተሰቃየው። ሁሌ በቃ ደም ብፈስስ ደስ ይለኛል። በቃ የሽታ ደም ይመጣብኛል። በቃ ማታ በቃ ሲተኛ እዚህ ሲመጣ ሁሌ በቃ እሳት ነው። በቃ ቤቱ ሙሉ እሳት እንደቆጠኝ ሰው እሳት ውስጥ እንዴት ይቆማል? በቃ ተሰቃየው። የሆነ አደገኛ መንፈስ ይዞ ይወጣል የሚል አለ። ቶሎ በሩን ዝጋዋል። ፕሮፌት እንደዚህ ሲያለኝ በቃ እኔ ራሴን ሳት ምን እንደሆነ አላውቅም። እንደ እግዚአብሔር ያለ ማንም የለም። ወደዚህ ሲል እዚህ ዘይቱ ሲያይ ዘይቱ እንደ እሳት ነው። የፕሮፌት ጫማ ሲያይ በቃ የሆነ እሳት ነገር ወደሱ ማየት አልችልም። በቃ ሚታ ይለኛል፣ ግን ማመታት አልችልም። እዚህ ቤት ያደረገኝ ነገር በጣም ትልቅ ነገር ነው የኔ። በጣም በቃ በጣም አሁን ግን በሙሉ ጤንነት እንደ አዲስ ነገር ወደ ስራዬ መመልሴ በቃ እየሰራ ነው። አሁን ጉልበቴ ራሱ እንደ ድሮ በላይ ነው። በቃ ትሬኒንግ ሲያለ በጣም ደስታ ይሰማኛል። ከዚህ ቤት ወጥቼ እንዴ አንተ እንደዚህ ደስታ ውስጥ ነበራችሁ እንዴ ብዬ ጓደኛዬን ጠየቁ። እኔ ራሱ ሌላ ሰው ነው። ጥሩ እንቅልፍ ነው የሚተኛ። በቃ ደስ ብሎኝ ነው። አሁን እግዚአብሔር እናመስግንልኝ። እዚህ ቤት የጌታ ክብር በጣም አለ። ሰላም እዚህ ቤት ነው አለ። ጤና እዚህ ቤት ነው አለ። በቃ ሌላ ነገር ቢቀር እኔ አሁን በቃ ሙሉ ደስታ ነው የሚሰማኛል። ድሮ ጨለማ ውስጥ የነበረ ይመስለኛል። ስለዚህ ኑና እዩ። ዋው! እስቲ ስለዚህ ሰው ቆመን እግዚአብሔርን እናመስግን። ቆመን ስለዚህ ሰው እግዚአብሔርን ከፍ አድርገን እናመሰግናለን። ሃሌሉያ! እንደ እግዚአብሔር ያለ እግዚአብሔር ያክብራችሁ። ተቀመጡ። ትልቅ ምስክርነት ነው የምንሰማው። ስንቶቻችሁ ታውቁታላችሁ? በመጀመሪያ እስቲ የምታውቁት ሰዎች እንዴ በዚህ መደዳ ጓደኞቹ ናችሁ ማለት ነው። ሲፈወስ አይታችሁ ነው? እስቲ ያያችሁ ከፍ አድርጉ። ሲፈወስ እዚህ ቤት ያያችሁ ቆሙ እስቲ። ሲፈወስ እሱ ሲፈወስ በአይናችሁ ያያችሁ፣ በቴሌቪዥን ሊሆን ይችላል፣ በአይናችሁ ሊሆን ይችላል ያያችሁ። እስቲ ጌታን ባርኩ። እንደ እግዚአብሔር ያለ ማንም የለም። ስምህ የመጣህበትን ስራህን ትነግረናለህ። እኔ ስሜ ጉተማ መንገሻ ይባላል። ከመጣው ከለገጣፎ ለገዳዲ ነው። መጀመሪያ እዚህ ቤት ሳይመጣ በፊት በህልሜ ፕሮፌትን አየው። ሲያየኝ በቃ መሄድ አለብኝ ብዬ የጓደኛው እሱ ሲጸልኝ አየው ምናምን ብዬ ነገርኩት። መሄድ አለብኝ ብዬ መጣው። ሲመጣ በቃ ጓደኛዬ ጋር ለመጣላት በቃ ገፍትርና መኪና ውስጥ ጣላት ይለኛል። ጓደኛዬም ማለት ነው። በቃ እዚህ ሲደርስ ትንሽ የሆነ ነገር ቀላል ሳለኝ ቅድም እኮ አንተን ለመሳደብ ምናምን ለማድረግ በጣም ልሞክር ነበረ አልኩት። በቃ እዚህ መጥቼ ጸላውና ውጣ አለኝ። ወጥቼ ውሃ ገዝቼ ተመልሼ መጣው። አሁንስ በቃ ይጨንቀኛል፣ በጣም ይጨንቀኛል። በቃ ቤት ሁሉ በቃ ሰው ሲደብ ይለኛል፣ ግን መሰደብ አልችልም። ሰው ማመታት አልችልም። በቃ ተሰቃየሁ። በቃ የሆነ አደገኛ መንፈስ ይዞ ይወጣል የሚል አለ። ቶሎ በሩን ዝጋዋል። ፕሮፌት እንደዚህ ሲያለኝ በቃ እኔ ራሴን ሳትኩት። ምን እንደሆነ አላውቅም። በቃ ጮክ መሰለኝ ምን እንደሆነ እንጃ። ወደዚህ አወጡኝ። በቃ እዚህ ሲመጣ ሁሌ በቃ እሳት ነው። በቃ ቤቱ ሙሉ እሳት እንደቆጠኝ ሰው እሳት ውስጥ እንዴት ይቆማል? በቃ ተሰቃየሁ። ወደዚህ ሲል እዚህ ዘይቱ ሲያይ ዘይቱ እንደ እሳት ነው። የፕሮፌት ጫማ ሲያይ በቃ የሆነ እሳት ነገር በቃ ወደሱ ማየት አልችልም። በቃ ሚታ ይለኛል፣ ግን ማመታት አልችልም። እንኳን እሱ አይደለም ሰው ራሱ በቃ አስተናጋጆች ሁሉም ሰው ራሱ እንደ እሳት ነው የሚያቃጥለኝ። በቃ በጣም ተሰቃዩ። እዚህ ቤት ያደረገኝ ነገር በጣም ትልቅ ነገር ነው የኔ።
በጣም በቃ በጣም በላይ ነገር። እኔ አትሌት ነኝ። እንደ ማንኛውም አትሌት ይሰራሉ፣ ይለፋሉ። ግን በቃ ሰው ሲሰራ ላቡን ባያገኝ ደስ ይላል። እኔ ግን በቃ በላቤ አይገኝም። በቃ ውድድር ሲደርስ በቃ ጥሩ ኮንዲሽን ላይ ሆኜ ውድድር ቦታ ሲሄድ በቃ የወይን አንጀቴን ይቆርጠኛል። በቃ የወይን አይኔ ይጨለምብኛል። አንተ እኮ ብቃት አለ ደግሞ ድጋፍ አለ እንዴት አትሮጥም ይለኛል ሰዎች። ጥሩ ላይ ነበርክ ለምን አትሮጥም ምናምን ይለኛል። ብቃት አለ ለምንድን ነው የምትሰነፍ ይላል። እኔ ግን አልሰነፍም፣ በጣም እሰራለሁ። ግን አንድ ቀን ራሱ ውድድር ገብቼ በቃ 50 ሜትር ስቀል አይኔ ላይ ጨለምብኛል። ፊት ለፊት ያለ ራሱ አይኔ ምንም ነገር አላይም። በቃ ሰው ማን እንዳሸነፈ ራሱ ከወጣ በኋላ ሌሎች ልጆች ጠይቄ ነው 50 ሜትር ስቀል በጣም ትንሽ ነው ፊት ለፊት ያለ ሰው። አንተ እኮ ብትወድቅ ራሱ ገብታል ምናምን ይለኛል። ግን እኔ መወደቅ አይደለም አይኔ ራሱ ልጆች ካለፉ በኋላ ነው የሚበራ እንጂ አይበራኝም። በቃ በጣም በቃ አንዳንድ ጉልበቴን ይዘኛል። በቃ በጣም ተሰቃየው። አሁን ግን በሙሉ ጤንነት እንደ አዲስ ነገር ወደ ስራዬ መመልሴ በቃ እየሰራ ነው አግኝ። አሁን ጉልበቴ ራሱ እንደ ድሮ በላይ ነው። በቃ ትሬኒንግ ሲያላ በጣም ደስታ ይሰማኛል። ከዚህ ቤት ወጥቼ እንዴ አንተ እንደዚህ ደስታ ውስጥ ነበራችሁ እንዴ ብዬ ጓደኛዬን ጠየቁ። እኔ ራሱ ሌላ ሰው እዚህ ቤት ሲወጣ ወደ ውጭ ወጥቼ እንደዚህ ነበራችሁ እንዴ እንደዚህ ደስታ ውስጥ ነበራችሁ እኮ እኔ ምንም አያውቅም ይላሉ። አንተ እኮ ድሮ እንደዚህ አልነበርክም። እኔ ራሱ ገረመኝ ምን እንደሆነ ይለኝ ብሎ እኔን ይጠይቀኛል ጓደኛዬ። በቃ እኔ ሁሌ በቃ ደም ቢፈስስ ደስ ይለኛል። በቃ የሽታ ደም ይመጣብኛል። በቃ ማታ በቃ ሲተኛ በቃ አሁን ጥሩ እንቅልፍ ነው የሚተኛ። በቃ ደስ ብሎኝ ነው። አሁን እግዚአብሔርን አመስግኑልኝ። ሃሌሉያ አሜዚንግ በሉሴ። ሶስት ኪ የሆኑ ነገሮችን ተናግሯል። አንደኛ ይዞኝ የመጣው ሰው በእልሜ ካየው በኋላ ይዞኝ የመጣውን ሰው መጀመሪያ ልሰድበው ነበር አለ። ከሰደበው ምን ይሆናል? አይመጣም ማለት ነው። ይጣላሉ፣ ይቀራል። ልሰድበው ፈልጌ ተውኩት አለ። ይሄ የመንፈስ ቅዱስ ስራ ነው በለው ከጎን ያለው ሰው። ሰውየው ማድረግ የሚችለው ማድረግ አልቻለም። the first thing። ሁለተኛ እዚህ ከመጣ በኋላ አጠገቡ ያለውን ሰው ምታ ብሎታል። ከጎን ያለው ሰው ተጠንቀቅ በለው፣ ተጠንቀቅ። አጠገብ ያለው ሰው ማን እንደሆነ አታውቅም። ይሄ ሆስፒታል ነው። ሆስፒታል ውስጥ ብዙ አይነት ህመምተኛ አለ። እውነት ውሸት? አማኑኤል ሆስፒታል ወይም ምናምን የካ ኮተቤ የአእምሮ ህሙማን ሆስፒታል አለ አይደለም? ድንገት ጤነኛ ነው ብለህ እንትን ስትል ሊመታ ይችላል። እዚህ ቤት ከመጣው በኋላ አለ ልማታ ፈልጌያለሁ አለ። ግን አልቻልኩም አለ። ደም ይሸተኛል። ሽታ ደም አለ። ቅድም ሽታ ደም ነው፣ የደም ሽታ ነው። ደም ይሸተኛል። ይሆን ደም አፍሰስ ይለኛል። ሶስተኛ ዲያቆናቶቹን ሲያያቸው ሊመታቸው ፈልጓል፣ ግን ያስፈራሉ። አሜን በሏል። አራተኛ እዚህም ያገለገለውን ነቢይ ሱራፌልን መምታት ፈልጓል። እሱ ደግሞ እግሩ እሳት ነው። አምስተኛ ቤቱ እሳት ነው እና እንዴት እሳት ውስጥ ይኖራሉ ብሎ አሰበ። እንዴት ሰው እሳት ውስጥ ይኖራል? አንተ አላህ አጋንንት ላለበት ሰው ይሄ ቤት ኖርማል ቤት አይደለም፣ ለካ እሳት ነው። እሳት። ኦኬ። በጣም የገረመኝ ለአጋንንት መጸለይ ሲጀምር አንድ ሰው ከዚህ ግቢ ሮጦ ሊያመልጥ ይፈልጋልና በሩን ምን በሉት ዝጉት። ልክ ይሄን ድምጽ ስናገር ነው የወደቀው። ምክንያቱም በዛ ሰዓት ልጁ ሾልኮ አምልጦ ሊወጣ ነበር። በሩ ሲዘጋ ተስፋ ቆርጦ ነው የወደቀው መንፈሱ። አሁንም አገልጋዮች በሩን ዝጉልኝ፣ የሚወድቅ መንፈስ አለ።
ከዛ በኋላ ግን ልጩ ምን ልሁን አላውቅም። ኢየሱስ ጌታ ነው። ኃይለኛ የእግዚአብሔር እሳት ነበረ። በቃ ከዛ በኋላ ያለውን ነገር ኦፕሬሽን ላይ ነበር። ኦሮምኛ ነው የምትችለው አይደል? ጎይድ ስምን መቃንኮ ጉተማ መንገሻን ጀደማ ከነራዱ ለገጣፎ ለገዳዲዳ መነ ከነቲ ዋንቲናቴ ተዋሲን ኡፊንዱራ አብጁቲኒ ነማ ዋቀዮ ራጂቲኒን አርጌ አኩመን አርጌንሞ ገረ ቸርቺ ዴሙን ቀበ ጀደን ገነማ ጋፈን ከው ኤርገን ኡፈታ ዱፈዴ ቦዳ ሙጫና ፋና ቸርቺ ዱፉፍ ጀድ ጎደኛ ኮ waliin inni xiqqoo duubatti harkifatennaan gatee deemuuf jedheen deemuu hin dandeenye waan qabu jira nan dhaabadha. Taaskiin immoo akka carraan dhufti nama tokko bichaa nuun jetti. Nama tokko malee hin fe'uu nuun jetti. Isa gatee deemuus hin danda'u. Deemuu nan barbaada garuu gatee deemuu hin danda'u siruma. Carraan bakka sababa keettan akkas ta'e jedheen isa loluuf jedha. Bakka mucaatiin inni baay'ee nama afuuraan baay'ee gabbateedha. Nama afuuraan baay'ee cimeedha. Zimna jalaa jedha. Maaliif bakka amala kooti beekatee maalmaaf akka inni zimna jalaa jedhu yuun beeku mucaa yeroo kan baay'ee aara. Yeroo nan itti dubbadhu garuu calna jalaa jedha. Otoonni gaaffii tokko natti deebisee dha'uu nan danda'an. Achi otuma deemaa jirru taaskii yaabbannee baasii keessa seenne baasiitiin otoo deemaa jirru baasiin gizee banamu mucaa darbadhuuti makiinaa jala buusina jedha. Inni faarfata garuu akkas nayyaala gochuu hin danda'u. Darbachuu nayyaala garuu homaa gochuu hin danda'u. Achii booda yeroo inni faarfatu minaamina jedhu itti na aarsa bakka baay'ee itti na aarsa. Achi xiqqoo gaafa baasii irraa bu'u xiqqoo qalalnatti tasgabbaa diirama koo ani akkas gochuufan ture minaaminaan jedha. Inni homas natti hin deebisne ammas zim jedhee madeemaatuma deemnu dhufnee as gallee charsii. Bishaan baay'ee nee bodhe waan ta'eef baheen bishaan bitadha jeen bishaan bitachuu gadi bahee bishaan bitachuu baheen bitadhee dhufee ammas inni mana cannaqaa bakka nama ilaaluun sin danda'u bakka zim jedhee yeroo namni faarfatus oduu odeessi minaamina na godha malee ani badaas faarfachuu sin barbaadu keessa kooti bakka yeroo mada afuurri hamaan jira afuurri digimti mana naa cufaa yeroo isaan jedhanii raajiin dubbatanii ani saaboda anis nan dhaabadha ture achii booda ufa wallaalee nan kufee booda gaafa gara asitti na baasanii akka ibiddaa na guba bakka madarakiin kanarra ibiddatu waan lokkosfame fakkaata ibiddi wayi akkuma ibiddaa na guba bakka bishaan natti naqaan jedha bishaan yoo natti naquuf jedhanii na guban jedha bakka karaan ba'uun qabu na baasaan jedha ba'uu fi mana keessa olii gadi na fiiska bakka ofin beeku ani garuu isaaniin immoo gaafan caammaa uffata isaanii ilaal baay'ee tokko na guba irraa waan balaqqaa wayiitu jira baay'ee natti balaqqaa ilaaluus hin danda'u baay'ee na guba achii booda caammaa isaanii yoon ilaalu caammaan na guba bakka zim jedhe bakka lafa lixu nabe mana kanarra bayi na godhaa ba'uu hin danda'u bakka waan ani yaallee hin jiru as keessatti jechaadha. Achii booda mucayyoo wayiitiin isheetiin gaafan ilaalu isheen immoo yebaase natti taate akka ibiddaatti na gubde. Gara isheettiin siqan jedha garuu siquu hin danda'u. Gara isheetti siqee isheetiin qabii na baasi jechuun barbaada garuu isheetti yeroon siqu akka ibidda wayii irraa na guba. Bakka achii booda tuma akkas jennuun isaan naaf kadhatanii achii booda hafuurri hamaan sun iyyee erga narraa bahee erga nuuf baree booda xiqqoo tureen gaafan asirratti bahee faarfadhe fayyaatee nagaa guutuun naaf deebi'ee achi gadi baheen goddanyaa kootiin isin gammachuu akkasii keessa turtanii ani ko baay'ee dukkana keessan ture ijji koon ilaala malee homaan argu minaamina jedheen isa gaafadhe hafuura hamaatu sirra ture akkasidha naan jedhee kan biraa immoo dorgommii yeroo wayii tokko as dhufeen dorgommii deemuuf keessa kooti deemina jedheen as dhufee akka carraa isaan hafuurri hamaa guyyaa sanas narraa iyyee hafuura baradhumaa hafuura siddistii kan jedhu narraa iyyee ba'ee achii booda ati ko maal siif godha siif charchii deemuuni charchii erga deemte nagaan argattuun si dhukkuba waan ta'eef hin deemin charchii maaliif deemte charchii naan jedha yeroo jilbeeffachuuf kadhachuuf jiru charchiin deemin maaliif deemte ati ko dhukkubni ergasii sitti caalee naan jedha bakka baay'een tasa qaayyaa ture achi dorgommii sana kilebni gaafa fuudhee nu geessu gizee bilbilamu ijoolleen narraayyuu citaniiru ani xiqqoo fillafiitiin jira ijoollee bansiisee otuma deemaa jirru ija koo ilmi majaame homaa arguu hin danda'u kutee ba'uu hin danda'u akkasumatti fiigee xumuree booda
በቃ ቸርችት ደደቢው ቀብደ ምናምን ናንጀለኒ ማናስ ቸርችት ጋፈን ደደቢው አከስማ አማኩኖ ነራ ቀለለ ኩኖ ነጋ ጉቱዳን ፈያ ጉቱዳን እንዱራና ዱኩቡ እንዱራ ዲጋ ቡሲ ነጂው ነማ ከራራ ደሙ ነማ ማሉማ ሳምቤነ ደይደይና ጎዳ በቃ ዝም ገደማ yoonne immoo xiqqoon namni baay'ee harki ko baay'ee nama dhiiska bakka akkasuma yeroo wayi mucaa wayi faana waan tokko irratti wal lolle mucaan baay'ee guddaadha giseenno mucaan baay'ee dhiige baay'ee miidhame achi booda iqirtaa ምናምን gaafadhe akkasitti bakka amma garuu nagaa guutuudhaan afuurra akkasis narraa adda ba'e kunoo nagaa guutuudhaan akkasitti bareedee fillafiitii keessa naabadhe nama waaqayyo bara isaanii jireenya isaanii dhala isaanii duukaa isaan haa eebbisu inde nuti warra asufutu dadhaba isaan saayitii sadiirra kaasanii seenanii aga saayitii 11 tajaajilu garuu nuti saayitii muraasa dhufnee saayitii 4-5tti qursii keenya nyaannee buna keenya dhugnee booda erga dhufnee teenyee irra fayyadamuu dadhabna kanaaf namoonni as keessa jirtanii nuti hin beeknu malee hidhaan seexanaa baay'ee kan nu qabeeru jira kanaaf carraa kanatti haa fayyadamnu jechuun barbaada waaqayyo bara isaanii jireenya isaanii haa eebbisu ደስ ብሏል እግዚአብሔር ባርኩት እስቲ በራሱ ቋንቋ በሚችለው እንዴት አጣፍጦ እንደተናገረ አይታችኋል የቀረውን ደግሞ በቴሌቪዥን እንሰማዋለን እስቲ ለሱ ስለተደረገለት ነገር ሁላችንም ጌታና እንባርከዋለን እናመሰግናለን thank you so much ጉተማ መንገሻ ይባላለሁ ከመጣው ከለገጣፎ ለገዳዲ ነው ወደዚህ ለመጣ የቻልኩት በኢልሜ ፕሮፌትን አየው ሲያይ ይጸልኛል ነበር በኢልሜ ከዛ በኢልሜ አይቼ ወደዚህ መጣ ወደዚህ ቸርች ሲመጣ ፕሮፌት የጋንንት መንፈስ የድግምት መንፈስ በጣም ኃይለኛ የሆነ መንፈስ አለ ቶሎ በሩ ዝጉ ይዞ ይወጣል የሚል መንፈስ ስላለ ቶሎ በሩን ዝጉ አለኝ ከዛ እኔ እንደዚህ ሲያለኝ ይሰማል ነበር መጀመሪያ ይጨንቀኛል በቃ ሰው ምታምታለኛል ጩጩ ይለኛል ከዛ እነሱ መገጸስ ሲጀምር እኔ ራሴን ሳትኩት ምን እንደሆነ እኔ እንጃ ወደኩት ከዛ በኋላ በቃ ቤቱ ወደ መድረክ ሲያወጣኝ በቃ ቤቱ ሙሉ እሳት ሆነብኝ ያቃጥለኛል በቃ ሰው እንዴት እሳት ውስጥ ይቀመጣል ምናምን ብዬ ያስባለሁ በቃ ሁሉም እሳት ነው ከአገልጋዮች ጀምረ በቃ ሁሉም ቤት ሁሉም እሳት እንደተለኮሰ ይሆናል በቃ ያቃጥለኛል መቆም አልችልም መቀመጥ አልችልም መተኛት አልችልም በቃ እንደዚህ ያረገኝ በቃ ከዛ በኋላ መጨረሻ ላይ እነሱ ሲገጽቱ ጮኸ ወጣው መንፈሱ አሁን ነፃውንኩኝ ዳንኩኝ በቃ ብዙ ነገር ነው ለዚህ ቤት የኔ የተደረገ አሁን ሙሉ ጤንነት ላይ ነው የሚገኘው መጀመሪያ ያመኛል ነበር እኔ ስፖርተኛ ነው አትሌት ነው እኔ ሲሮጥ ውድድር ትሬኒንግ ሰራለሁ ይለፋለሁ በቃ ውድድር ሲደርስ የወይን ያመኛል በቃ አይኔ ጨለምብኛል ምንም አይ መጨረሻ ዙር አካባቢ ላይ በጣም በቃ ተሰቃየ ብዙ አመት በቃ ይለፋለሁ ምንም ውጤት አላገኘም በቃ አንተ ምን ሆነ ነው ይለኛል ጓደኞቼ ለምን እንደዚህ እዛ ደርሰ እንዴት ትቆማለህ ምናምን ይለኛል ግን እኔ ወድጄ አይደለም በቃ ይዘኛል አይኔ ሳይ ሰው እንዴት ይሮጣል በቃ እንደዚህ ያረጋኛል ነበር አሁን እሱ መንፈስ እኔ ላይ ተመቷል አሁን ነፃ ነው በቃ አሁን እንደ አዲስ ትሬኒንግ ሲሰራ ራሱ እንደ ዱሮ በቃ ጉልበቴ ሁሉም በቃ የተሻለ ሁኔታ ላይ ነው የሚገኘው እዚህ ቤት የጌታ ክብር በጣም አለ ኑና ማመን ቀስ ብላችሁ ታምናላችሁ መታችሁ ማየት ብቻ ትችላላችሁ እዚህ ቤት ማለት ነው ምን እንደተደረገ በቃ ብዙ ነገር ልዩነቱን ታያላችሁ ኑና ይው መጀመሪያ እኔ እንደናንተ ነበር በቃ ቸርች ይሄዳለሁ ግን በቃ እምነት የለኝም ይስቃለሁ በቃ ምናምን በቃ እንጂ በጣም እዚህ ቤት ብዙ ነገር ያተደረጋል በቃ ሰላም እዚህ ቤት ነው አለ ጤና እዚህ ቤት ነው አለ በቃ ሌላ ነገር ቢቀር እኔ አሁን በቃ ሙሉ ደስታ ነው የሚሰማኛል ዱሮ ጨለማ ውስጥ የነበረ ይመስለኛል አሁን ግን ነፃ ሆኜ እንደዚህ በቃ አነጋገሬ ራሱ ተቀይሮ እኔ እኮ ሌላ ሰው ራሱ ይመስለኛል እኔ የራሴ ራሱ ይገርመኛል ምን ውስጥ እንደነበርኩ አሁን ምን ላይ እንደሆነ በቃ ግርም ይለኛል አንዳንዴ ስለዚህ ኑና እዩ ነብዩ በጣም እግዚአብሔር ይባርክ ዘመኑን ህይወቱን አሁን ክብሩ ከዚህ በላይ ጨማምሮ ይስጥ
በጣም በቃ ራሱን ስጦ የልጆቹ የቤተሰቡ ሳይል በቃ የኢትዮጵያ ሕዝብ የተሰጠ ነው እንጂ 3 ሰዓት ገብቶ እስከ 11 ሰዓት የማገልገል የትም ቸርች ብትሄዱ ራሱ አታገኙም። ሲጀመር አንዴ በዝማሬ አንዴ በትንቢት በቃ እንደዚህ የማገልግል ሰው የለም። ብዙ ቸርች እንሄዳለን፣ ግን እዚህ ቸርች በጣም የተለየ ነገር አለ። ስርነ ስርዓቱ እንዴት አቀባበሉ በቃ ብዙ ነገር ስርዓት የተፈታ እዚህ ቤት ስለሆነ ኑና ተፈወሱ።